ሰላም ሰላም ውድ የጎልደን አካዳሚ ዩቱብ ቻናል ተከታታዮች እንደምን ቆያችሁ? ዛሬ በጣም አስፈላጊ የሆነ የሲኦሲ አንዳንድ ነገሮችን በዚህ ቻናል ላይ ለማውራት ወደ እናንተ ብቅ ብለናል። ቻናሉን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በትህትና እንጠይቃለን። እኛ ከዚህ ቻናል የምናገኘው ሌላ ነገር ገቢ ምንም የለም። እናንተን ለመርዳት እኛ ባለፍንባቸው መንገዶች እኛን የገጠሙ ነገሮች እንዳይገጥሙ በሚል እናንተን ቀለል ባለ መንገድ አንዳንድ ነገሮችን ለመርዳት በሚል ሀሳብ ነው እና ወደዚህ የመጣነው። ዛሬ ይሄ ሲኦሲ ለምን ያስፈልጋል የሚለውን ነገሮችን አንዳንድ ነገር እናወራለን። በጣም አስፈላጊ የሆነ ነው ሲኦሲ። አሁን በድሮ ወይም በኦልድ ካልኩሌም መሰረት አንድ ተማሪ ወደ ዩኒቨርሲቲ ሲገባ ወይም 12ኛ ክላስ ጨርሶ ወደ ዩኒቨርሲቲ ጆይን በሚያደርግበት ጊዜ ኢንትራንስ ላይ ባገኘ ውጤት መሰረት ነበር ወደ ዲፓርትሜንት የሚመደበው። ነገር ግን ከቅርብ ጊዜ ወዲህ በተለወጡ ካልኩሌም ላይ አንድ ተማሪ ዩኒቨርሲቲ ከገባ በኋላ ነው የሚፈልገውን ዲፓርትሜንት የሚመርጠው። እንደዛ ስንል ደግሞ ምንድን ነው በሰራው ውጤት መሰረት ማለት ነው። አንዳንድ ግቢዎች ደግሞ በምናይበት ጊዜ በጣም ሜዲሲን እና ሄልዝ አብዛኛው የሄልዝ ዲፓርትሜንቶች ላይ ሲኦሲ ይሰጣል። ከነዛ ውስጥ ደግሞ አንዳንድ ሲኦሲ የሚሰጥባቸው ዲፓርትሜንቶች እንደና ሜዲሲን ወይም ጀነራል ሜዲሲን፣ ዴንታል ሜዲሲን፣ አነስቴዣ፣ ፋርማሲ እነዛ ናቸው። ከነዛ ውስጥ ሲኦሲ የሚፈልጉ እነዛ ናቸው ማለት ነው። ስለዚህ አንድ ተማሪ ሲኦሲ የግድ መስራት ስላለበት፣ ሲኦሲን አሪፍ ውጤት ማምጣት ስላለበት፣ ምናልባት ጂፒዩ አሪፍ ቢኖርም ጂፒዩ አንዳንድ ግቢ ላይ ከ50 ይያዛል። እንደገና ደግሞ ሲኦሲ ከ30 ይያዛል። ሌላኛው ደግሞ ኢንትራንስ 12ኛ ክፍል ላይ ስኮር ያደረግነው እሱ ከ20% ይያዛል ማለት ነው። ሁሉም ተደማምሮ ወደ 100 ይመጣል ማለት ነው። ያንን በምናይበት ጊዜ ስለዚህ ሲኦሲ 30% ይይዛል ማለት ነው። ሲኦሲ 30% ይይዛል ስንል ምንድነው 30 ጥያቄ ተሰጥቶ ከሆነ 30 ከ30 ታርሞ ከሆነ 30ው ማርክ በቀረው በምን ላይ በሰባው ላይ ይደመራል ማለት ነው። ሰባው እንዴት ነው የሚመጣው? 50ው ግቢ ላይ ጂፒ የሰራናቸው ማለት ነው። እነዛ ናቸው 50 የሚመጡት ተደምሮ ማለት ነው። ከዛ ደግሞ እንደገና 20% ቅድም እንዳልኩት ይህ 12ኛ ክላስ ውጤት ይታያል ማለት ነው። 30 ሲኦሲ ይደመራል። ስለዚህ ሲኦሲ ምን ያካትታል የሚለውን በምናይበት ጊዜ አብዛኛው ግቢ ውስጥ እንደሚታወቀው ባዮሎጂን እና እንግሊዘኛ፣ ሶስተኛ ደረጃ ላይ ኬሚስትሪን ያካትታል። አንዳንድ ግቢዎች ደግሞ እንደነ ፈርስት ጀነሬሽን ያሉ ግቢዎች ምንድነው ክሊኒካል የሆነ ጥያቄዎችን ይጠይቃሉ ማለት ነው። ክሊኒካል ስንል ምንድነው ከበሽታ ጋር የተያያዙ ነገሮች እና ደግሞ አንድ ታካሚ ወደ ክሊኒክ በሚመጣበት ሰዓት ምን አይነት ቅድመ ሁኔታዎችን እናደርጋለን የሚሉ ነገሮችን ያካትታል ማለት ነው። ስለነዛ ጉዳዮችም በቀጣይ ክፍለ ጊዜዎች ላይ በቀጣይ እንትኖች ላይ የምናያቸው ይሆናል። ለዛሬ ግን በባዮሎጂ ዙሪያ ፓርት 1 ላይ ለማውራት እንገደዳለን ማለት ነው። ባዮሎጂ አብዛኛው ግቢ ላይ የሚወጣው ጥያቄዎች ናቸው ያሉት ማለት ነው። ስለዚህ አሁን እዚህ ውስጥ ዛሬ በምናየው ላይ ስለዚህ አሁን ከነዚህ ውስጥ ባዮሎጂ ላይ አብዛኛው ጊዜ የሚወጡ ጥያቄዎች አሉ። ከነዛ ውስጥ ዛሬ ላይ መርጠን ያመጣናቸው ጥያቄዎች አሉ። ሪቪው ኩዌስችንስ ኦን ሴሬብራል ሬስፒሬሽን። ሴሬብራል ሬስፒሬሽን እንደሚታወቀው በኦልድ ካልኩሌም ላይ በ11ኛ ክላስ ላይ ነበር። ዛሬ ላይ ደግሞ በአዲሱ ካልኩሌም ላይ በ12ኛ ክላስ ላይ አለ፣ በሃይ ስኩል ትምህርታችሁ ላይ ማለት ነው። እነዛ ውስጥ ያያችሁትን ዛሬ ደግሞ እዚህ ጋር እንደ ሲኦሲ አድርጋችሁት ይፈተናላችሁ ማለት ነው። ስለዚህ እነዚህን ነገሮች ማወቅ ለእናንተ በጣም አስፈላጊ የሆነ ነገር ነው ማለት ነው። ስለዚህ ከአንደኛው ጥያቄ በምንጀምርበት ጊዜ አብዛኛው ጥያቄዎች የሚወጡት ምንድናቸው? ጻፍ የለም አብዛኛው ግቢ ላይ። እንደገና ደግሞ ገለጽ የሚባሉ እንደነ ፊል ኢን ዘ ብላንክ አይነቶች ጥያቄዎች የሉም። ነገር ግን ሁሉም አይነት ጥያቄዎች ምንድነው የሚያካትቱት? ቾዝ ብቻ ናቸው ማለት ነው። ቾዝን እንዴት ማድረግ አለብን? በጣም ምንድነው ጥንቃቄ በሞላበት መንገድ መስራት አለብን ማለት ነው። አንድንም ነገር ሳንስት አንድንም ነገር ሳንተው ወስነን መስራት አለብን ማለት ነው። ስለዚህ እስቲ ከነዚህ ውስጥ አንዳንድ ነገሮችን እንይ። እስቲ አሁን ከአንደኛ ጥያቄ ጀምረን በምንነሳበት ጊዜ አንደኛ ጥያቄ እንዲህ ናል። What term is used to describe the chemical process of living organism that involves both the joining up of monomers to produce polymers and the splitting of polymers to monomers? ስለዚህ እዚህ ጋር በምናይበት ጊዜ
እሺ እያንዳንዱን ጥያቄ በምናይበት ጊዜ ምንድን ነው ኬሚካል ፕሮሴስ ይላል። ኬሚካል ፕሮሴስ ምን ማለት እንደሆነ ይታወቃል። በምን ላይ? በሊቪንግ ኦርጋኒዝም ላይ ወይ ህይወት ባለው ነገር ላይ የሚከሰት ኬሚካል ፕሮሴስ ማለት ነው። ኬሚካል ፕሮሴስ ኢንቮልቭ የሚያደርገው ቦዝ ምንድን ነው? እንደገና ጆይኒንግ አፕ አንዳ ምንድን ነው ጆይኒንግ ስንል የምንላቸው ሞኖመር የሆኑ ነገሮችን ምንድን ነው ጆይን አድርገው ምንን የሚሰራ ፖሊመሮችን ማለት ነው። ከአንድ በላይ የሆኑ ነገሮችን የሚሰራ ምንን ተጠቅሞ አንዳንድ ነገሮችን በመጠቀም ጆይን በማድረግ ፖሊመሮችን የሚሰራ ማለት ነው። ሌላኛው ምንድነው ፕሮዱስስ ስፕሪቲንግ እንደገና ምን ማድረግ ያንን መሰባበር አይደል? ስፕሪቲንግ ስንል ተሰባብሮ ምንድነው እንደገና ሞኖመሮችን የሚሰሩት። ከነዚህ ምርጫ ውስጥ የትኛዎቹ ናቸው የሚለውን በምናይበት ጊዜ በአንደኛ ምርጫ ምን አለ? ፖሊሞርፊዝም ምን አለ? ፖሊሞርፊዝም ማለት ምን ማለት ነው? ፖሊሞርፊዝም ማለት ምን ማለት ነው? ኢት ሪፈርስ ቱ ዘ ኦከራንስ ኦፍ ዲፍረንት ፎርምስ ኦፍ ቨርዥንስ ኦፍ ሰምቲንግ ኖት ኤ ኬሚካል ፕሮሴስ። እዚህ ጋር ምንድን ነው በመጀመሪያ ጥያቄ ራሱ ስናውላ ምንድን ነው ኬሚካል ፕሮሴስ ነው የሚለው። ስለዚህ ይሄ ምንድን ነው ፕሮሰስ ማለት ኖት ኬሚካል ፕሮሴስ ነው ማለት ነው። ስለዚህ እሱን ምን እናደርገዋለን? ኤክስ እናደርገዋለን፣ እናልፈዋለን። እንደገና ደግሞ በሁለተኛው ላይ በምንመጣበት ጊዜ ምንድን ነው ሜታቦሊዝም የምላለን። ሜታቦሊዝም ማለት ምን ማለት ነው? ሜታቦሊዝም በምናይበት ጊዜ የካታቦሊዝም እና አናቦሊዝም የሁለቱም ውህድ ነው ማለት ነው። ስለዚህ በውስጡ ላይ ምን አለ? አናቦሊዝም አለ። አናቦሊዝም ማለት ምን ማለት ነው? ጥቃቅን የሆኑ ነገሮችን አንድ ላይ በማድረግ ምን ማለት ነው ላርጅ ሞለኩልን ምን ማድረግ ፕሮዲውስ ማድረግ ነው ማለት ነው። ስለዚህ እንደገና ምን አለበት በውስጡ ላይ ምን አለ? ካታቦሊዝም አለ። ካታቦሊዝም ምንድነው? ያንን እንትናሉ ነው ግሉኮስ እንደነ ግሉኮስ ያሉትን ብሬክ ዳውን በማድረግ ምን መስራት ትናንሽ የሆኑ እንትኖችን ፖሊመሮችን ምንድን ስፕሊት በማድረግ ስሞል የሆኑ ነገሮችን መስራት አይደል? አሁን ግሉኮስን ስፕሊት በምናደርግበት ጊዜ ምን አለ ውስጥ ላይ እንደና ምንድነው የሚባለው ማልቶዝ ምናምን ሹጉሮች እንደዛ አይነት ነገሮች አሉ። እነዚህን ስፕሊት በማድረግ መስራት ማለት ነው። እነዚህን በምናይበት ጊዜ ይሄኛው ምንድነው ይወስደናል። ይሄኛው ትክክል ነው ማለት ነው። ምንድነው ኬሚካል ፕሮሴስ ነው። በውስጡ ላይ ምንና ምን አለ? አናቦሊዝም አለ። እንደገና ደግሞ ካታቦሊዝም አለ ማለት ነው። ካታቦሊዝም ቅድም ስላየ ነው እነዚህን ነገሮችን እንተዋለን ማለት ነው። እነዚህን ነገሮችን እንተዋለን። ስለዚህ እነዚህን ሁለቱንም ነገሮች ጠቅልሎ አንድ ላይ የሚይዘው ምንድነው ሜታቦሊዝም የሚለው ማለት ነው። እንደገና ደግሞ ወደ ሁለተኛው ጥያቄ ስትንለፍ ሁለተኛው ጥያቄ በምናይበት ጊዜ ምን ይላል? which one of the following reaction take place when the cell needs energy? አንድ ሴል ምንን በሚፈልግበት ጊዜ ኤነርጂን በሚፈልግበት ጊዜ የሚጠቀማቸው ነገሮች ማለት ነው። አሁን አንድ ሴል አንድ ሴል ኤነርጂ በሚያስፈልግበት ጊዜ ያንን ኤነርጂን ምን ለማድረግ ለመስራት የሚጠቀመው ነገሮች ምንድን ነው? ኤነርጂ ቴክ ፕሌስ በሚሆኑበት ጊዜ ሴሉ የሚጠቀመው ምንድን ነው የሚለውን በምናይበት ጊዜ ምንድን ነው ኤ ላይ ያለው ምንድን ነው ካርቦን ዳይኦክሳይድ ፕላስ ወተር ምን ይሰጣል ይላል። እዚህ ጋር ግሉኮስ ፕላስ ኦክሲጂን ይሰጣል ይላል። ሁለተኛውን በምናይበት ጊዜ እንደገና ምንድን ነው ሁለተኛ ቢን በምናይበት ጊዜ አዴኖሲን ሞኖፎስፌት ፕላስ ፎስፌት ግሩፕ ቱ ጊቭስ ምንድነው አዴኖሲን ዳይ ፎስፌት ይሰጣል ይላል። እንደገና ደግሞ ሲን በምናይበት ጊዜ ምንድነው አዴኖ ዳይ ፎስፌት ፕላስ ፎስፌት ግሩፕ ምን ይሰጣል? ኤቲፒን ይሰጣል ይላል። ሶስተኛ ላይ በምናይበት ጊዜ ምንድነው አዴኖሲን ትራይ ፎስፌት ፕላስ አዴኖሲን ዳይ ፎስፌት ፕላስ ፎስፌት ግሩፕን ይሰጣል እያለ ነው። ስለዚህ ምንድነው በምናይበት ጊዜ ምንድነው መልሱ እዚህ ጋር በምናይበት ጊዜ ሁሉም ነገር ምንድነው አንድ ሴል ምንድነው ኤነርጂ በሚፈልግበት ጊዜ አይደል which of the following reaction take place when the cells needs energy? አንድ ሴል ኤነርጂን በሚፈልግበት ጊዜ ምንድነው ሴል ውስጥ ቴክ ፕሌስ የሚለው አንድ ሴል ምንድነው በራይቦዞም ውስጥ አይደል ራይቦዞም ውስጥ የተለያዩ ነገሮች ተሰርቶ ኤቲፒ ሰውነታችን በሚፈልግበት ጊዜ ያንን ኤቲፒን አስ ኤነርጂ የሚጠቀመው ማለት ነው። አስ ኤነርጂ በሚጠቀምበት ጊዜ ምንድነው ኤቲፒን ዲግራድ ያደርገው ነው ማለት ነው። ወደ ተለያዩ እንትኖች በመቀየር ያንን እንደ ኤነርጂ ይጠቀማል። ስለዚህ መልሳችን ሊሆን የሚችለው ምንድነው ዲ ነው ማለት ነው። ኤቲፒ ወደ ተቀይሮ ይጠቀማል ወደ አዴኖሲን ዳይፎስፌት ፕላስ ፎስፌት ግሩፕ ላይ ዲግራድ በማድረግ ይጠቀማል ማለት ነው። እሺ ሶስተኛ ጥያቄ በምንበት ጊዜ during aerobic respiration of the cells in which cellular parts does the Krebs cycle take place? Krebs cycle በኤሮቢክ ሪስፓይሬሽን ጊዜ ማለት ነው። በኤሮቢክ ሪስፓይሬሽን ጊዜ በእንትን ላይ ክሬብስ ሳይክል ላይ ቴክ ፕሌስ የሚሆነው ምን ላይ ነው የሚለውን እስቲ በምናይበት ጊዜ አንደኛ ምንድነው ላይሶዞም ስላልስ ላይሶዞም ምንድነው ላይሶዞምስ ዲፋይን ኢንቮልቭ የሚያደርገው ምንድነው ኢንቮልቪንግ ሴሉላር ዳይጀሽን ኖት ኢንስፓይሬሽን። ስለዚህ ይሄኛው ምንድነው ኤክስ እናደርጋለን ማለት ነው። ሁለተኛው ላይ በምንመጣበት ጊዜ ደግሞ ምንድነው እንደ አውተር ሜምብሬንስ ኦፍ ማይቶኮንድሪያ ይላል። ኢን አውተር ሜምብሬን ኦፍ ማይቶኮንድሪያ ላይ ምንድነው የሚለው አውተር ሜምብሬን ዳዝ ኖት ኮንቴን ኢንዛይም ፎር ዘ ክሬብስ ሳይክል። ክሬብስ ሳይክል ደግሞ ምንድነው
እንትኖችን አይጠቀምም ማለት ነው። ኢንዛይሞቹን ስለማይጠቀም ይሄኛውን ደግሞ ምን ይሆናል? ኤክስ ይሆናል ማለት ነው። ሶስተኛው ላይ በምንመጣበት ጊዜ ምንድን ነው? ኢንደ ኢነር ፎልዲንግ ኦፍ ማይቶኮንድሪያ ኢነር ፎልዲንግ ኦፍ ማይቶኮንድሪያ ሪፈርስ ቱ ክራይስት የሚባለውን ያችን እንትን ነው የሚይዘው ማለት ነው። ስለዚህ ምንድነው ሄር ኤሌክትሮን ትራንስፖርት ቼን ኦከርስ ኖት ክሬብ ሳይክል። ስለዚህ በዚህኛው ጊዜ ላይ ምንድነው የሚሆነው? ክሬብ ሳይክል እንጂ እንትን የሚያደርገው ምንድን ነው? ኤሌክትሮን ትራንስፖርት ቼን እዚህ የሚያካሄደው ክሬብ ሳይክሊን አይደለም ማለት ነው። ስለዚህ እሱንም ምንድን ነው ኤክስ እናደርጋለን ማለት ነው። ስለዚህ ዲ ላይ በምንመጣበት ጊዜ እነዛ ሶስቱንም ምርጫዎችን አስወግደናል አይደል? አሁን የቀረን ምርጫ ምንድን ነው? ዲ ነው ማለት ነው። ዲን በምናይበት ጊዜ ኢን ደ ፍሉድ ማትሪክስ ኦፍ ማይቶኮንድሪያ ይላል። ኢን ደ ፍሉድ ማትሪክስ ኦፍ ማይቶኮንድሪያ ምንድን ነው? ክሬብ ሳይክል ኦልሶ ናውን አስ ሲትሪክ አሲድ ሳይክል ቴክ ፕሌስስ ኤንድ ማይቶኮንድሪያል ማትሪክስ ማለት ነው። ስለዚህ ሄር ኢንዛይም ሪከር ፎር ሳይክልስ አር ሎኬትድ። በዚህኛው ለምንድን ነው ለዚህኛው ስራ የሚያስፈልገው ኢንዛይም ራሱ በዚህ ላይ ይኖራል ማለት ነው። ስለዚህ ትክክለኛ አንሰራችን ምን ሊሆናል? ዲ ይሆናል ማለት ነው። ስንት ጥያቄ አየን? 3 ጥያቄ። ከ30 ላይ በምናይበት ጊዜ ከ30 ላይ ስንት አገኘን ማለት ነው? ሶስቱን ቢመልስ ከ30 ምንድን ነው 3ቱን አገኝተናል ማለት ነው። ስለዚህ አሁን ሶስቱንም ስላየ ነው። በቀጣይ ፓርት 2 ላይ ደግሞ የቀሩትን ጥያቄዎችን የምናይ ይሆናል። ለቻናላችን አዲስ የሆናችሁ ተማሪዎች ቻናሉን ሰብስክራይብ፣ ሼር በማድረግ ላይክ በማድረግ እንድትተባበሩን ስንል በአክብሮት እንጠይቃለን። መልካም ሳምንት ይሁንላችሁ።